ምን እያረክ ነው? ወዴት ልትሄድ ነው? አይ ነርሷ ምንም ደስ አላለችኝም ሰላም። ብለህ ደግሞ ከነርሶቹ ጋር ችግር መፍጠር ፈለግ? ኧረ እባክህን ስሜትን ተቆጣጠር። ብሌንን ሊያስገድላት ነው አድራሻዋን የጠየቀኝ። በኃይሉ ሰላምታ ልኮልሻል፣ ስጦታም ጭምር ልኮልሻል። አንቺ ማነሽ? ተናገሪ እንጂ ማነሽ አንቺ? ዶክተር፣ እኔ እኮ አዲሷ ነርስ ነኝ። አዲሷ ነርስ? እኛ አዲስ ነርስ አልቀጠርንም። አንተ ስለማታውቅ ነው እንጂ እኔ አዲሷ የተቀጠርኩ ነርስ ነኝ። እሺ መታወቂያሽን አሳይ። መታወቂያ? አዎ መታወቂያሽን አሳይ። መታወቂያ? እሺ ቻለው። በጣም ያሳዝናል። በጣም ልብ ይሰብራል። ብሌን ጉድ ሆነች። ዶክተሩ ወንጀለኛዋን ሲደርስባት እሱም ተገደለ። ገዳይ ሲያረፋፍድ ሟች ይገሰግሳል ሆኗል ነገሩ። የብሌን ጉዳይ ሰላም የሚነሳው፣ የብሌን ጉዳይ የሚያስጨንቀው፣ ሁልጊዜ ብሌን ስጋት ውስጥና ወጥመድ ውስጥ እንዳለች የሚያውቀው ሳሚሻ አሁንም ይህንን የሰላምን ንትርክ አልሰማም ብሎ እምቢ ብሎ ገብቶ ቢሆን ብሌንን ይታደጋት ነበረ። ዶክተሩን እስከ ወዲያኛው ሸኘችው። ለብሌን ደግሞ ሁለተኛ መርፌ። ጆ በስተመጨረሻም ብሌንን ለመታደግ እየፈርጠነ እየወደቀ እየተነሳ የገደላት ሊያተርፋት እየሮጠ ነው። ይደርስላታል የሚለው እጅግ አጓጊና ልብ አንጠልጣይ ነው። ጆ በስከ መጨረሻ አይኑን የገለጠ ይመስላል። ቃል እንደፎከረችው ያንን ዶክሜንት ለበኃይሉ አሳልፋ ሰጠችው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ የሚገርምና የሚያሳዝን ነገር ተፈጥሯል። የወደቀ ዛፍ ምሳር ይበዛበታል ሆኗል ነገሩ። ጆ በስተመጨረሻም እውነቱን ተረድቷል። አቶ በኃይሉ የራሱን የግል በቀል እያጸዳኝና እያሰራኝ እንጂ የኔን ጉዳይ አይደለም እያሰራኝ ያለው በማለት እንግዲህ ቃል ይዘው ከመጣችሁ ፎቶ አንጻር የሆነ የተረዳው ነገር አለ። በኃይሉ ሁሉም ጠላቶች ናቸው የሚለው የራሱን ስራ እያሰራኝ ነው እንጂ የኔ እናት አባት ገዳይ ሰላም አይደለችም በማለት እንግዲህ አረጋግጧል። በጣም ያሳዝናል። እንግዲህ በጣም በከባድ ጸጸት ውስጥ ገብቷል። ብሌን በሚያሳዝን ሁኔታ በአቶ በኃይሉ ሰው ተገደለች። ዶክተሩ ተገደለ። ሳሚሻ ይቺ ነርስ አጠራጥራኛለች፣ ምኗም አላማረኝም እያለ እንግዲህ ከሰላም ጋር ግብ መፍጠሩን ትቶ ሹልክ ብሎ ወደ ዶክተሯ ወይም ወደ ብሌን ክፍል ቢገባ እንግዲህ ብሌንን ላያጧት ይችላሉ። በጣም በሚያሳዝን ሁኔታ እንግዲህ ብሌን እስከ ወዲያኛው አሸልባለች። ወይዘሮ ገነት አሁንም እንግዲህ ሰላም ይሁሉ ጦስ ያንቺ ነው እያለች እንግዲህ ሰላምን እየተቆጣቻትና ፍርድ እያደረገችባት ነው። በጣም የሚያሳዝነው ነገር ሳሚ የተናገረው ነገር አንዳችም ነገር ተሳስቶ ወይም ውሸት ሆኖ አያውቅም። የሚያሳዝነው ነገር ይቺ ነርስ አላማረችኝም፣ የሆነ ሰው ልኳት ነው የሚሆነው፣ ምኗም ደስ አላለኝም እያላት እያለ ነው እንግዲህ ሳሚ። በስተመጨረሻ ሰላም ደግሞ ብለብለህ ዶክተሮችና ነርሶችን ተጠራጠርኩ እያለች እንደዛ ባትነታረከውና ግብግብ ባትያያዘው ሳሚሻው ሁል ጊዜ ነቄ ነው። ምክንያቱም የበኃይሉን ተንኮል ጠንቅቆ ስለሚያውቅ ጆ አሁን በከባድ ጸጸት ውስጥ ገብቷል። ይህ ሁሉ የኔ ጥፋት ነው፣ የእናት አባቴ እንደመልሳለሁ ብዬ የማይጠፋ ጠባሳ የማይድን ቁስል ገጠመኝ እያለ እንግዲህ በከባድ ጸጸት ውስጥ ገብቷል። በዛ ላይ እንግዲህ ስለ እናት አባቱ ግድያ ሌላ ሙሉ መረጃ ያለው ሰው የሚያውቅ ሰው ማግኘቱ
ምን ያህል የተሳሳተ መንገድ ላይ እንደቆመና በኃይሉ እየተነዳ በኃይሉ እየተመራ ረጅም ከባድ ስህተት እንደሰራ ገብቶታል። ይህ ሁሉ የኔ ጥፋት ነው። አሁንም ጆ ከስከዛሬ ከሰራው ስህተት በላይ ብሌን ከተገደለች በተለይ በጣም ከባድ ነው የሚሆነው ለሱ በጣም ማለት ነው። ጸጸቱን አይችለውም፣ ከአይምሮ አይወጣም። እናት አባቶችን የገደሉ ሰዎችን እመልሳለሁ፣ እኔ በቀላቸዋለሁ ካለው በላይ የብሌን ህይወት እንዴት ልመልሰው የሚለው ነገር ነው ግርሳት የሚሆንበት። በጣም የሚያሳዝን ሁኔታ ደግሞ ቃል ወይዘሮ ገነትን ሽምጥጥ አድርጋ ከርታታለች። በቃል ግን ማሰቢያዋ ስለተደፈነ ነው እንጂ እንዴት ነው የወይዘሮ ገነትን ዶክሜንት ለኃይሉ ሽምጥጥ አድርጋ ሰጣ? ገነት ዶክሜንቷ እንድትሰረቀ እያወቀች እንዴት ነው ሰላም ቤት ይጀገባለሁ ብላ የምታስቡ? አንዳንድ ጊዜ ግን የሆነ የምናገኘውን ነገር ሳናቅ ለማግኘት የምንጓጓው ነገር ያለን እናጣለን ማለት ነው። ወይዘሮ ገነት አሁን ቃል መልካም ሰው ሆናለች ተለውጣለች ብላ ወደ ወይዘሮ ሰላም ቤት ትመልሳት ነበር ትዕግስት ቢኖራት። እሷ ግን ክፋትና ተንኮል ከውስጡ አይወጣም። ኃይሉም የበኃይሉ ልጅ ናት። የትክክለኛ ደም ስላለባት ነው የበኃይሉ ክፋትና ተንኮሉ፣ ሴራ፣ መካድ፣ መሸምጠጥ፣ መዝረፍ በቃ ከዚህ ወጥታ አታውቅም። አንዳንድ ጊዜ ዝምታ ወድቆ ሆኖ ሳለ ዝምታም ገዳይ ነው የሚባለው ነገር በጣም ያሳዝናል። ብሌን እንግዲህ ዝም በማለቷና ፓራላይዝ በመሆኗ ነው እንግዲህ የሞቱ ድግስ ሲደገስላት አይኗ እያየ እንባዋን እያፈሰሰች እሪ ማለትም መጣራትም መንፈራገጥም አልቻለችም። የተሰጣትን መርፌ እንግዲህ ቀጥ ብላ መውሰድና ማሸለብ ነው። እዚህ ጋር ግን ጆ ይደርስላታል ወይ? ጆ እንግዲህ የብሌንን ፓራላይዝ መሆን አስመልክቶ አቶ በኃይሉ ደስ የሚል ምሽት እያሳለፈ እያለ ኦልሬዲ አድራሻውን የጠየቀኝ ብሌንን ሊያስገድላ ነው በማለት እንግዲህ አሁን ጆ አይኑን እየገለጠ ነው። ግን ምን ይሰራል እሱ ራሱ ለዚህ ዳርጓት እዚህ ለሞት አፋፍ አብቅቷት ለማዳን መሮጡ ምንም ትርጉም የለውም። ግን ደግሞ ከምንም ይሻላል። ዶክተሩም ያለው የእናንተን መልካምነትና የእናንተን እንክብካቤ አይታ ወደ ቀልቧ ትመለሳለች፣ ሰውነቷ ይመለሳል፣ ነርቮቿ ይስተካከላሉ ነው እንጂ እስከ ወዲያኛው ተሸልባለች አላለም። ግን በኃይሉ እስከ ወዲያኛው እንድታሸልብና ሙሉ የልብ ስብራት እንዲገጥማቸው ሊያደርግ ነው። ይህ ሁለተኛው መርፌ እንግዲህ ሳትወጋው እዛ ግሊኮስ ውስጥ ሳትጨምረው የሆነ ሰው መድረስ አለበት። ወይ ሳሚ የፈለገ ይምጣ ብሎ እንግዲህ በሩን በርግዶ መግባት አለበት። አለበለዚያም ጆ እነሱን ሳያናግር ቀጥ ብሎ መግባት አለበት። ጆ ቀጥ ብሎ ከገባ ምን አይተህ ነው ምን ሰምተህ ነው የሚለው ነገር ኦልሬዲ ዶክተሩ እዛ ላይ ወድቋል። ስለዚህ ያየሁት ነገር አለኝ የሆነ ሰው ጋር ስታወራ ሰምቻ ነው ዶክተር ነርስ የተባለችው በማለት እንግዲህ ያችን ነርስ ማንቁርቷን ይዟታል ማለት ነው። ሰላም እስከዛሬ አይነሽን እንግዲህ ዙሪያሽን ተመልከች። ሁልጊዜ በኃይሉ ያንቺን ውድቀትና ያንቺን የሞት ቀን እየቆጠረልሽ ነው እንጂ አንድ ቀን ላንቺ አስቦልሽ አያውቅም። ጆንም የላከው እርግጠኛ ነኝ የእሱ ጉዳይ አስፈጻሚ ነው እያለ እንግዲህ ሳሚ ለማንቃት እየሞከረ ሰላም አልነቃ ማለቷ እንግዲህ ብሌን እስከ ወዲያኛው ሊያጧት ነው ማለት ነው። ትልቁ ጉዳይ ግን ጆ ብሌን ላይ ካደረገው በላይ ሂዶ ከታደጋት ሂዶ ካተረፋት የእውነት ጸጸቱ ይቀንስለታል ቢያንስ ማለት ነው። ግን እውነቱን ካወቀ በኋላ የእግር እሳት የህሊና ጸጸት ነው የሚሆንበት። በቃ የማይጠፋ ጠባሳ ነው የሚሆንበት ለጆን ማለት ነው። በተለይ በቃ እነዚህ ሰዎች እነማን ናቸው? ስለ እናት አባቴ ገዳይ ጋሽ የነገረኝ እውነት አይደለም ማለት ነው። ሰላም ሰው ገላ አታውቅም፣ ጭራሽ የሰው እጅ ደም የለባትም፣ ንጹህ ሰው ናት እያለ የተናገረላት አሁን ጋሽን መከታተል አለብኝ ብላ። ስለዚህ በኃይሉ ማንም በኃይሉ ምንድነው የሰራው በኃይሉ የሚለው ነገር። ስለዚህ ያለው አማራጭ የኃይሉን ክፋቶች፣ ወንጀሎች፣ ታሪኮች ጥንቅቅ አድርጎ ከሰማ ኦልሬዲ የአባቱን ገዳይ ነው አባቴ ሲል የነበረው የአባቱን ገዳይ ነው ለራሱ ቆሻሻ ማጽ ያሳደገው። ከዚህ በላይ ምን አይነት ቁስል አለ? ምን አይነት መርዶ አለ? በጣም ያሳዝናል። እንግዲህ ሳሚሻ ለብሌን ሁልጊዜ ትክክለኛና እውነተኛ አፍቃሪ ማለት ሳሚሻ ነው። ጠበቃ ጥበቃ በቃ መከታ። ሁልጊዜ እሷ ጉዳይ እያሳስበዋል። ሁልጊዜ እሷ ጉዳይ አንደኛ ነጥብ ነው የሚሰጠው። ሰላም ምን አለ ዝም ብለህ እስኪ ሂድና እያት ብትለው ኦኬ የሆነ የሚያስፈልጋቸው ነገር ካለ ሂድና እያቸው ብትለው እስኪ ምን አለ ሳሚን እንደዛ ባትገረግረው ማለት ነው። በጣም ያሳዝናል። አሁንም በድጋሚ ሄዶ ከጆ በፊት ሳሚ ደርሶ ካዳናት ለ3 ለ4ኛ ጊዜ መስዋዕትነት ሆነላት ማለት ነው። ታዲያ ከዚህ በላይ ምን አይነት ማረጋገጫ አለ? ምን አይነት የፍቅር መግለጫ አለ? ምን አይነት ሙሉ ልቧን የተቆጣጠረችው ብሌን እንደሆነች እንዴት ብሎ ይገለጽላት? እንዴት ብሎ ያስረዳት? በጣም ያሳዝናል። ቃል